ይህንን ቪዲዮ ያያህ ባለህበት ሰከንድ አንድ የማይካድና ማንም ሊያመልጠው የማይችል እውነት እየተከናወነ ነው። ይኸውም ወደ መቃብርህ አንድ እርምጃ ይበልጥ ተጠግተሃል። እስኪ ቆም ብለህ አስብ። አብዛኛው የሰው ልጅ የሚኖረው መቼም እንደማይሞት ጊዜው ማለቂያ እንደሌለውና ሺህ ዓመት በዚች ምድር ላይ እንደሚቆይ አድርጎ ነው። በዚህ የተነሳ የስነ ልቦና ቅዠት ውስጥ ስላለን ህልማችንን ነገ ጀምረዋለሁ ብለን እናራዝማለን። በማይረቡ የሰዎችን ሀሜት እንበሳጫለን። አሊያም ሰዎች ቢስቁብኝስ በሚል ከንቱ ፍርሃት አቅማችንን አምቀን እንኖራለን። ነገር ግን ዛሬ ማህበረሰቡ ሊነግራችሁ የሚፈራውን አንድ አስደንጋጭ ነገር ግን እጅግ ነፃ አውጪ የሆነ ሚስጥር ልነግራችሁ መጥተናል። ይህ ሚስጥር የዓለማችን ታላላቅ ፈላስፋዎች፣ የሮም ነገስታት፣ የጃፓን ሳምራዊዎችና የዘመናችን ቢሊዮነሮች ለስኬታቸው እንደ ዋና ሞተር የተጠቀሙበት ሚስጥር ነው። እንኳን ወደ ፀሐይ ቻናል በደህና መጣችሁ። ዛሬ አእምሮአችንን እንደ ብረት የሚያጠነክረውን ፍርሃትን ገድሎ በማይታመን የትኩረት ማዕበል ውስጥ የሚከትህን ሜሜንቶ ሞሪ የተባለውን ጥልቅ የስቶይሲዝም ፍልስፍና ከዘመናዊ ሳይንስና ከታዋቂ ሰዎች ህይወት ጋር በማስተሳሰር በጥልቀት እንመረምራለን። ይህ ቪዲዮ ስለ ሀዘን ወይም ስለ መቃብር የሚያወራ እንዳይመስልህ። ይህ ቪዲዮ እንዴት በድፍረት መኖር እንዳለብህ የሚያስተምረህ የነጻነት ቁልፍ ነው። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በቪዲዮ ማጠቃለያ ላይ ቢዝነስ ጀምራችሁ ለተሰናከላችሁና መንገድ ለጠፋባችሁ ወገኖቻችን የምንሰጠውን አዲስና ልዩ የቢዝነስ ድጋፍ ይፋ እናደርጋለን። አእምሯችሁን ክፈቱ። አንደኛ፣ ሜሜንቶ ሞሪ ምንድን ነው? ሜሜንቶ ሞሪ የላቲን ቃል ሲሆን ቀጥተኛ ትርጉሙ መሞትህን አስታውስ ወይንም ሟች መሆንን አትዘንጋ ማለት ነው። ይህ ጽንሰ ሀሳብ በዋናነት የመነጨው ከጥንቷ ሮም ስልጣኔ ነው። ታሪኩ እንዲህ ነው። አንድ የሮም የጦር አዝማች በጦርነት አሸንፎ በከፍተኛ ክብር በወርቅ ሰረገላና በህዝቡ እልልታ ታጅቦ ወደ ከተማዋ ሲገባ ድሉ አእምሮውን እንዳያስተው ራሱን እንደ አምላክ ቆጥሮ እንዳይታበይ የሚደረግ አንድ ስርዓት ነበር። ከአዝማቹ ጀርባ አንድ ባሪያ ይቆምና በየደቂቃው በጆሮው እንዲህ እያለ ያንሽኳሽኩለታል። ወደ ኋላ ተመልከት፣ አንተ አምላክ አይደለህም፣ አንተም ሟች ሰው መሆንህን አስታውስ። የስቶይሲዝም ፈላስፋዎች ይህንን የህይወታቸው ማዕከል አድርገውታል። ታዋቂው ፈላስፋ ሴኔካ እንዲህ ብሏል፣ እያንዳንዱ ቀን የህይወትህ የመጨረሻ ቀን እንደሆነ አድርገህ ኑረው። ህይወታችን ማብቂያ ላይ እንደደረሰ አድርገን አእምሯችንን እናዘጋጅ። ምንም ነገር ወደ ነገ አናራዝም። የሮም ንጉስና የዓለም ገዢ የነበረው ማርከስ ኦሬሊየስ በየቀኑ ጠዋት ሲነሳ ለማስታወሻ ደብተሩ እንዲህ ይነግረው ነበር፣ አሁን በዚች ቅጽበት ከዚህ ህይወት ልትለቅ ትችላለህ። ይህ እውነት የምታደርገውን የምትናገረውንና የምታስበውን ነገር ሁሉ ይቆጣጠረው። ሞትን ማሰብ ማለት ህይወትን መጥላት፣ ተስፋ መቁረጥ ወይም በድብርት ውስጥ መጓጥ አይደለም። ይልቁንም ሞትን እንደ ትክክለኛ መለኪያ በመጠቀም ዛሬን፣ አሁን ያለችውን ቅጽበት በታላቅ ጥራትና ዓላማ መኖር ማለት ነው። ሁለተኛ፣ የሞት ኃይል በታዋቂ ሰዎች ህይወት ውስጥ ታላላቅ ሰዎች ሞትን እንደሚያስፈራ ጥላ ሳይሆን እንደሚያነቃቃ የብርሃን ጩራ ይጠቀሙበታል። እስኪ ጥቂቶቹን እንመልከት። ስቲቭ ጆብስ የአፕል ኩባንያ መስራችና የዘመናችን ትልቁ የፈጠራ ሊቅ ስቲቭ ጆብስ የሞት ጥላ ባጠላበት ወቅት በ2005 ዓ.ም በስታንፎርድ ዩኒቨርሲቲ ባደረገው ንግግር ዓለምን ያስደነቀ ሀሳብ አጋርቷል። በቅርቡ እንደምሞት ማስታወሴ በህይወቴ ትላልቅ ውሳኔዎችን እንዳስተላልፍ የረዳኝ ትልቁ መሳሪያዬ ነው። ምክንያቱም ሁሉም የውጭ ተጽዕኖዎች፣ ሁሉም የሰዎች ፍላጎት፣ ሁሉም ኩራት፣ ሁሉም የውድቀትና የውርደት ፍርሃት በሞት ፊት ሲቆሙ ወድቀው ይሰበራሉ። የሚቀረው እውነተኛውና ወሳኙ ነገር ብቻ ነው። የምታጣው ነገር እንዳለ አድርገህ የምታስበውን ወጥመድ የምትሰብረው ሟች መሆንህን ስታስብ ብቻ ነው። ጆብስ በየቀኑ ጧት መስታወት ፊት ላይ ይቆምና ዛሬ የመጨረሻ ቀኔ ቢሆን ኑሮ አሁን ልስራው ያልኩትን ነገር እሰራው ነበር ብሎ ራሱን ይጠይቅ ነበር። የጃፓን ሳሙራዮች የጃፓን ጥሮተኞች በማይታመን ድፍረታቸው ይታወቃሉ። ሚስጥራቸው ምንድነው? በየቀኑ ጧት በማሰላሰል ውስጥ ሆነው ሞታቸውን በአይነ ህሊናቸው ይስላሉ። አእምሯቸው ውስጥ እኔ አሁን ሞቻለሁ ብለው ስለሚያስቡ ወደ ጦር ሜዳ ሲገቡ የሚፈሩት ምንም ነገር አይኖርም። ሞትን አስቀድሞ የተቀበለ አእምሮ ፈጽሞ ሊሸነፍ አይችልም። ሚሼል ዶሞንቴይን የ16ኛው ክፍለ ዘመን ታዋቂው የፈረንሳይ ፈላስፋ ሲናገር ፈላስፋ መሆን ማለት እንዴት መሞት እንዳለብህ መማር ማለት ነው። አንድ ሰው እንዴት መሞት እንዳለበት ከተማረ እንዴት የሰዎች ባሪያ መሆን እንደሌለበትም ተምሯል ይላል። ሶስተኛ፣ የሳይንሳዊ እውነታ ሞትን ማሰብ አእምሮን እንዴት ይቀይረዋል? ይህ የፍልስፍና ወሬ ብቻ አይደለም። ዘመናዊው ስነ ልቦናና የነርቭ ሳይንስ ይህንን አረጋግጧል። በስነ ልቦናው ዓለም ቲኤምቲ የተባለ እጅግ የታወቀ ጥናት አለ። ይህ ጥናት ሰዎች ሟች መሆናቸውን በሚገባ ሲረዱና ሲያሰላስሉ የሚያሳዩት የአእምሮ ለውጥ ይመረምራል። ጥናቱ ያገኘው አስገራሚ ውጤት አንደኛ፣ የእሴቶች ማበጠር። የሰዎች አእምሮ ጊዜው አጭር መሆኑን ሲረዱ ከንቱና ጊዜያዊ የሆኑ ነገሮችን ለምሳሌ የሰዎች እይታ ለማርካት ተብለው የሚገዙ የቅንጦት ዕቃዎች ወይም ባዶ ዝናን ማሳደድ ያቆማል። ይልቁንም ለቤተሰቦቻቸው ትውልድ የሚሻገር ሀብት ለመገንባት ለህሊናቸው የሚስማማ ስራ መስራትና ቋሚ አሻራ ማኖር ላይ ትኩረት ያደርጋሉ።
ሁለተኛ የፍርሃት መጥፋት። አብዛኛው ሰው በአደባባይ የመናገር የቢዝነስ ውድቀት ወይም የሰዎች ትችቶች ፍርሃት አለው። ሞትን ማሰብ የእይታ ለውጥ ያመጣል። ከ100 ዓመት በኋላ አንተም ሆንክ የሚተቹ ሰዎች አፈር መሆናቸውን ስታስታውስ የሰዎች ሐሜት ክብደት ያጣል። ሶስተኛ ውሳኔ የመስጠት ፍጥነት። ጊዜ እንደሌለ ስታውቅ አእምሮህ ውስጥ ዶፓሚንና አድሬናሊን በትክክል መጠን ይመነጫሉ። ይህ ሁኔታ ነገ አድርገዋለሁ የሚለውን የዘገየ ባህሪ አጥፍቶ የዛሬውን እርምጃ እንድትወስድ ኃይል ይሰጣል። አራተኛ በቢዝነስና በስራ ህይወት። ወደ አንተ ህይወት እንምጣ። ቢዝነስ ውስጥ ትልቁ ጠላትህ ማን ነው? የገንዘብ ማጣት አይደለም። ትልቁ ጠላትህ ነገ የምትባል አታላይ ቃል ናት። ኢጎን ማጥፋት። ብዙ የቢዝነስ ባለቤቶች አዳዲስ አሰራር ለመሞከር ወይንም ገበያ ላይ አዲስ ምርት ይዘው ለመምጣት የሚፈሩት ቢከሽፍብኝ ሰዎች ይሳለቁብኛል፣ ክብሬ ይነካል በሚል ስሜት ነው። ይህንን የውሸት ክብር ይሰብረዋል። የውድቀት ዜና የሚያወሩትን ሰዎች ራሳቸው ጊዜያዊ ናቸው። ታዲያ ለምን እነሱን ብለህ ህልምን ትገድላለህ? የጊዜን ዋጋ ማወቅ። ገንዘብ ታጣለህ፣ ትሰራዋለህ፣ ንብረት ይወድማል፣ ትተካዋለህ። ነገር ግን ያለፈችዋን አንዲቷን ሰከንድ በዓለም ላይ ያለው $1 ቢሊዮን ሊመልሳት አይችልም። ሞትን የምታስብ ከሆነ በማይረባ ስብሰባ፣ ትርጉም በሌለው ክርክርና ሰዓትህን በሚሰርቅ የሶሻል ሚዲያ ጫጫታ ጊዜህን አታቃጥልም። ይህ አሁን የማደርገው ነገር እኔ ከሌለው በኋላ የሚቆይ ፋይዳ አለው ወይ ብለህ ትጠይቃለህ። የፀሐይ ቤተሰቦች የራስህን አቅም ገንባ፣ ነፃነትህን አውጅ ስንል በተግባር የተደገፈ መሆን አለበት ብለን በጥብቅ እናምናለን። ብዙዎቻችሁ ይህንን የጊዜ ዋጋ ተረድታችሁ አቅማችሁን አውጥታችሁ በድፍረት ቢዝነስ እንደጀመራችሁ እናውቃለን። ነገር ግን በተለያዩ ምክንያቶች የገበያ ጥናት ጉድለት፣ የተሳሳተ የፋይናንስ አስተዳደር፣ ጠንካራ የሲስተም አሰራር ማጣት ወይም የቡድን መሪነት ክፍተት ስላለ የጀመራችሁትን ቢዝነስ እንደቆመ፣ ትርፍ ማምጣት እንዳቆመ፣ በየቀኑ ኪሳራ ውስጥ እየገባችሁ እንደሆነና ተስፋ ለመቁረጥ እንደደረሳችሁ እንረዳለን። የሜሜቶ ሞሪ ፍልስፍና የሚነግረን አንድ ኃይለኛ ሀቅ አለ። ውድቀትህ የህይወትህ ፍጻሜ አይደለም። መክሸፍ ማለት ማለቅ አይደለም። ነገር ግን ጊዜህን እያለቀ ስለሆነ በውድቀትና በጭንቀት ውስጥ ሆነ ምንም ሳታደርግ የምታሳልፈው አንድም ትርፍ ሰከንድ ሊኖርህ አይገባም። ስለዚህ ፀሐይ ማህበረሰባችንን ወደ ላቀ ደረጃ ለማሻገር አዲስና እጅግ አስፈላጊ የሆነ አገልግሎት በቅርቡ እንደሚጀምር ስናበስራችሁ በታላቅ ኩራትና ኃላፊነት ነው። የቢዝነስ ድጋፍና ማማከር። ቢዝነስ ጀምራችሁ ላቆማችሁ፣ የቱ ጋር እንደተሳሳታችሁ ግራ ለገባችሁ ወይም ቢዝነሳችሁን ከተራ ደረጃ ወደ ትልቅ ኮርፖሬት ማሳደግ ለፈለጋችሁ የቢዝነስ ባለቤቶች የፀሐይ ባለሙያዎች ቡድን ቀጥተኛ ድጋፍ ይሰጣችኋል። ውድ የፀሐይ ቤተሰቦች ጊዜያችሁን እጅግ ውድ ነው። ዛሬ የምትተነፍሷት አየር ነገ ላታገኟት ትችላላችሁ። ስለዚህ በማይረቡ ጭንቀቶች፣ በሰዎች ፍርሃትና ነገን በመጠበቅ መኖር አሁኑን አቆሙ። ሞትን ማሰብ ህይወትን በድፍረት እንድትጋፈጡት ይረዳችኋል። ቢዝነሳችሁ ታሞ ህይወት ለማራዘም እየታገላችሁ ያላችሁ እናም ከኛ ጋር አብረን እንድንሰራ የምትፈልጉ የቢዝነስ ባለቤቶች ጊዜ ሳታጠፉ አሁኑን እርምጃ ውሰዱ። ከዚህ ቪዲዮ ስር በዲስክሪፕሽን ላይና በኮሜንት ላይ ያስቀመጥንላችሁ ሊንክ በመጫን ሙሉ መረጃችሁንና የቢዝነሳችሁ ሁኔታ አብራርታችሁ አስገቡ። የፀሐይ ባለሙያዎች ቡድን መረጃውን መርምሮ ያረጋግጥላችኋል። ሟች መሆንህን እወቅ። ነገር ግን እስከ ዛሬዋ ቅጽበት ድረስ ህልምህን እውን እያደረግ ሳትፈራና ሳታመነታ በሚገባ ኑር። ይህ ጥልቅ ትምህርት አይናችሁን ከከፈተ፣ አእምሯችሁን ካነቃው ቪዲዮውን ላይክ በማድረግ አጋርነታችሁን አሳዩን። ለተሰበሩ፣ በፍርሃት ለተዋጡና አቅጣጫ ለጠፋባቸው የቢዝነስ ባለቤቶችና ወዳጆቻችሁ ሼር በማድረግ የብርሃን ምንጭ ሆኑላቸው። አዳዲስ የቢዝነስ የፋይናንስና ጥልቅ የአስተሳሰብ ትምህርቶችን ሁሌም ለማግኘት ፀሐይ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ፀሐይ ነን። የራስህን አቅም ገንባ፣ ነፃነትህን አውጅ። አብረን እንደግ።